የእምነት አባት ጋሽ ዲያቆን ደበበ ወዳገለገሉት ጌታ ሄዱ። ጋሽ ዲያቆን ደበበ በሳውላ ከተማና በዙሪያው ባሉ ወረዳዎች በጣም የታወቁ የወንጌልን ተጋድሎ የተጋደሉ አባት ነበሩ። በተለይም የሳውላ ቁጥር 2 ቃለ ሕይወት ቤተክርስቲያን በስደቱ ዘመን በሸንኮራ ውስጥ የአምልኮ ቦታ በተወለደችበት ጊዜ ከመሰረቱ በጣት ከሚቆጠሩ አገልጋዮች አንዱ ነበሩ። እኛ አባት ይህችን ቤተክርስቲያን መመስረት ብቻ ሳይሆን የቤተክርስቲያኒቱ ስም የጋሽ ዲያቆንና የፓስተር ማርቆስ በመባል ይጠራ ነበር። ይህችን ቤተክርስቲያን ከዚያ ጊዜ አንስቶ እስከ ዛሬዋ ደረጃ እንድትደርስ በማገልገልና በተለያዩ አስፈላጊ በሆኑ ቁሳቁሶች በማደራጀትም አብቅተዋል። ጋሽ ዲያቆን ለአገልግሎት ደከመኝ ሰለቸኝ የማይሉ በጣም ጠንካራና ጽኑ አቋም የነበራቸው ላመኑበት ነገር ፊት ለፊት የሚጋፈጡ ሰው ነበሩ። በተለይም እኚህ አባት ሰው የማይለዩ ሁሉን የሚያገለግሉ ሀብታም ድሃ የማይለዩ ድሆችን እስካሉበት ድረስ ደርሰው የሚያገለግሉ ቤት ለቤት መጎብኘት የማይደክማቸው ዝናብ ፀሐይ የማይበግራቸው ሰው ነበሩ። በቤተ ክርስቲያን ባሉ የጸሎት ፕሮግራሞች ላይ ዋና ተዋናይ የነበሩ ደግሞ የአዳር የጸሎት ፕሮግራሞችን ጨርሰው የቤታቸው የማይመለሱ በደረቅ ጣውላ ወንበር ላይ የሚያድሩ የቀጣዩን ቀን የማለዳ ጸሎትን የሚያስጀምሩ ሰው ነበሩ። እኛ አባት በዘመናቸው በተለያዩ ኃላፊነት ቦታዎችም አገልግለዋል። የቤተ ክርስቲያኒቱ ሰብሳቢ በመሆን ለረጅም ጊዜም አገልግለዋል። የሳውላ ከተማ አብያተ ክርስቲያናት ህብረትን ያቋቋሙና ለረጅም ጊዜ የመሩም ነበሩ። የሳውላ ከተማ የቃለ ሕይወት ህብረት ኳይርንም ያቋቋሙ እርሳቸው ነበሩ። የቃለ ሕይወት ህብረት ጽሕፈት ቤትን ምክትል ሰብሳቢ ሆነው ለ6 ዓመት ያገለገሉ። ከዚህም በተጨማሪ በመምህርነት ለረጅም ዘመን የቀለም አባት በመሆንም ያገለገሉ። በሳውላ ማዘጋጃ ቤት ስነ ምግባር ኦፊሰር በመሆንም ያገለገሉ። እንዲሁም በጎፋ ዩኒቨርሳል ኮሌጅ ትምህርት ክፍሉን በመምራትና በማስተባበር ለበርካታ ዓመታት አገልግለዋል። በአጠቃላይ እኚህ አባት የጥንካሬ ተምሳሌት የማይበገሩ ለሰው የኖሩ በዘመናቸው የፍቅር ሰው ነበሩ። እኚህ አባት በቀን 9/03/2018 ዓመተ ምህረት በዚህ ምድር የነበራቸውን ሩጫ ጨርሰው ወደ አባታቸው ሄደዋል። ለቤተሰቡ በቤተ ክርስቲያኒቱ ላሉ ምዕመናን ለወዳጅ ዘመድና ለሳውላ ህዝብ የጌታ መጽናናት እንዲሆን በሚዲያችን ስም ተመኝተናል። ሃይማኖት ጥሩ ነው ግን በጣም አታክረር ሰው ብሏችሁ ያውቃል? ዛሬ ምን ላክረርሽ ንገረኝ። ምን ላክረር? ይሄን ዓለም ላክረረው? አሁን ይሄ ዓለም ላክረረው? ምን ላክረር? በጣም አታጥብቀዋ። እሺ ማጠብቀው ስጠኝ። አሁን ገንዘብ የምር ነው ላጥብቀው? በአንድ ጊዜ ወደቀ የሚባል በእኛ ሀገር እንኳን ነው። ስንቴ ወደቀ። በቀደም የነበረ ዋጋው ዛሬ እሱን ላጥብቅ? አብሬ ልውደቅ? ውበትን ላጥብቀው? ክርር አድርጌ ዋና ያንተ ነህ ልበለው? ዝም ብላችሁ ፎቶአችሁን ለምን አታዩም? የዛሬ 10 ዓመት አብሬ ወድቄ ነበር። ኧረ ምንም ዝም ብሎ የሚሄድ ነገር የሆነ ቁልቁለት ውስጥ ገብቶ የሚሄድ ነገር አይጸና፣ ጸጉሩ አይጸና፣ ቆዳው አይጸና፣ እንትኑ አይጸና። በተወሰነ መንገድ በሜካፕ በምናምን ትሞክራችኋል። ከዛ በላይ የሚሆንበት ጊዜ አለ። እንቀባዋለን እንጂ መውረዱ አይቀር። እሱን ላክረረው? እየወረደ ያለ ነገር ላክረረው? ይሄን ዓለም ላክረረው? ስልጣንን ላክረረው? ዋና አድርጌ ለያዘው ነገ ጠዋት የሚሄድ ውበትና ክብር የዚህ ዓለም ሀብትና ብልጥግና ዋና ላርገው? እንዴት አድርጌ ገና እንደገዛ ዋጋው የሚቀንስ ነገር እንዴት አድርጌ ዋና ላርገው? ካከረርኩ አይቀር የማይቀንሰውን የዘላለም የሆነውን በክርስቶስ ኢየሱስ እግዚአብሔር እሱ ነው ዋናው። እሱ ነው ዋናው። ገብቷችኋል? የተደረገላችሁ እንደዚህ ነው የገባው ሰው የሚኖረው ከክርስቶስ ጋር በሰማያዊ ስፍራ የተቀመጠ የክርስቶስን ትንሣኤ የተካፈለ እንደዚህ ነው የሚኖረው። እንደዚህ ነው ህይወት። በቃ በዚህ ላይፍ ነው የምንመላለሰው። መጨመር አይገባም፣ መደነቅ መገረም አይገባም፣ ማገልገል አይገባም። ይሄ ዓለም እኮ ፌር ስላልሆነ ነው እንጂ የሕክምና ሽልማት ሲሰጥ የእውነት ኢየሱስ በጣም ስሙ ተጠርቶ መሸለም ነበረበት። በሕክምና ምርምር ትልልቅ ነገር ያደረጉ ይሸለማሉ። መሸለም አለባቸው በጣም። ይሄን ማን ሊያክም ይችል? አሁን ቁጥር 1 እስከ 3 ማን ሊያክም ይችል ነበር? አንዳንዶቻችሁን ማን ያክማችሁ ነበር? ህብረተሰብ ተስፋ አልቆረጠባችሁ ነበር? አይ ኢየሱስን ነገር ተው ተብሎ ሰፈር ውስጥ የተነገረበትን እኮ ነው እያመጣ ኢየሱስ ክርስቶስ ሰው ያደረገው። ሻውል የተባለ ክርስቲያኑን እየዞረ የሚገል ክስ እየከሰሰ እየዞረ ምን እያደረገ የሚያደርግ የነበረ መርደረር የነበረ በሃይማኖት ተመክቶ ሰው ይንቅ የነበረ ሰው ተስፋ የቆረጠበት ያንን ሰው እኮ ነው አምጥቶ ሰው ያደረገው ኢየሱስ። ስንት ይከፈለው? ሰው አረገን። ከአቅም በላይ የነበረውን በሽታ ፈውሶ ሰው አረገን ኢየሱስ። ሎዶቅያውያን አትሁኑ፣ በራድም ያልሆነ ትኩስም ያልሆነ ልብ ያለ
በጣም የዚህ ዘመን ችግር የለየለት ባክስላይዲንግ አይደለም። እንደዛ ነው ክርስቲያኖች እንደውም ማውጣት ጠፍቷል። አይ ሁላችን ባክ አደረግን መሰለኝ። ድሮ ተለያቸው እንትና ባካር ምንም ባክ ማድረግ የለብህም እንደፈለክ መኖር ተችሏል። አዎ ቸርች እንመላለሳለን ግን ምንም አይመስለን። መዝሙር እንዘምራለን ግን ምንም አይመስለን። ምንም ነገር ምንም የማይመስለው ማለት ለምን የታከምነው ሕክምና አልገባንማ። ሙታን የነበርነውን ከእግዚአብሔር ርቀን የነበርነውን በክርስቶስ በሰማይ ስፍራ አስቀመጠን። ኢየሱስ ባለበት በሰማይ ተቀምጫለሁ። ኧረ ተው አንደርስታንድ ያስብላል። ሆኗል ግን ትሆናላችሁ ሳይሆን ሆኗል። ቱ ሳም ኤክስቴንት ይሄ ሙቀት ሊሰማን ይገባል። ሌሎች ሰዎች ወስደው አቢዩዝ ስላደረጉት እኛ ሸሽተን መንግስተ ሰማይ እገባ ይሆናል በሚል ትኖራለን። ወንድም አስገብቶናል። በእኔ ስራ ቢሆን እጠራጠር ነበር። ገብተናል፣ ኦልሬዲ ተቀምጠናል በሰማይ። ህይወታችን በክርስቶስ ተሰውሯል። ለምን እናውለው ካላችሁ ሲለቅት በጣም ብዙ ሰዎች በጉራ መንፈስ ነው የሚያነሱት እና ሁሉ ባለቀ መንፈስ አይነት ማለት ነው። እኛ ተሰርቶ ያለቀ ስራ ውስጥ ነው እግዚአብሔር የከተተን። ግን እግዚአብሔር ደግሞ በህይወታችን በስራ ላይ ነው። አንድ ጫፍ ብቻ አንጠልጥለን አንኑር። አልቋል፣ ተጠናቋል፣ ሰማይ ቁጭ ብያለሁ ምንም ነገር አትናገረኝ ጫፍ። እኔ በክርስቶስ ኢየሱስ የዳንኩ ሰማያዊ ስፍራ ከስልጣናት ከኃይላት በላይ ከፍ ብሎ ከተቀመጠው ከኢየሱስ ጋር የተቀመጥኩ ነኝ። ያ ህይወት በህይወቴ እንዲገለጥ ደግሞ በመንፈስ ቅዱስ እየተሰራሁ ያለው ሰው ነኝ። አቤት ይሄ ቢገባን። ያ ህይወት የሆንኩት እንዲሆን ይሄ ነው መዳን ማለት። እየዳንን ነው እንድናለን ምንለው እኮ ለዚህ ነው። ያ በክርስቶስ ኢየሱስ የሆንኩት እንዲሆን በመንፈስ ቅዱስ እየተሰራሁ ያለው ሰው ነኝ። ሆኛለሁ ግን የሆንኩትን ለመሆን እየተሰራሁ ያለው ሰው ምን ይባላል? ይሄ ቅድስና ይባላል። ትህትናና ቅድስና ቆላስይስ 3 እንዲህ ለምብለን ተመልከቱ። ቆላስይስ 3 ዝም ብሎ ለጉራ አይጠቀምበትም ጳውሎስ። በክርስቶስ ኢየሱስ ያገኘነውን ፖዚሽናል ማንነት ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ተነስታችኋል ነው። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ ሆናችኋል ግን እሱን ሁኑ። እሱ ነው ቅድስና። ሆናችኋል ግን በላይ ያለውን አስቡ፣ በምድር ያለውን አይደለም። ምድራውያን አትሁኑ፣ በቅድስና ተመላለሱ። ስለዚህ በክርስቶስ ኢየሱስ ያገኘነው አንድ በትህትና እንድንመላለስ ሊያደርገን ያስፈልጋል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ነው ያደረገው። ሁለት የሆነውን ለመሆን እየተሰራን ያለን መሆናችንን በማሳየት መልኩ ሊሆን ይገባል። አስተሳሰባችን በሱ ሊቀረጽ ይገባል። ኑሯችን በሱ ሊቀረጽ ይገባል ነው። ምን ነበርን? ሙታን፣ በዲያብሎስ ቁጥጥር ስር ያለን ዓለማውያን የቁጣ ልጆች። ምን አረገን? የኢየሱስን ሕይወት ሰጠን። እንጸልይ። ይሄ ነው መዳን። ይሄ ነው መዳን። ልንገረምበት የሚገባው በዚህ ምክንያት ነው ማይ ፍሬንድስ። በጣም ልንገረምበት የሚገባው በጣም የማይመስል ነገር ነው ያደረገው ይሄ ሐኪም። የማይመስል ነገር ነው ያደረገው ኢየሱስ። ማይሆን ነገር ነው ያደረገው። ጉድ የሚያሰኝ ነገር ነው ያደረገው። ሙታን የሆነውን የወደቅነውን ሙታን የሆነውን ከእግዚአብሔር የተለየውን የእግዚአብሔር ጠላቶችና ቁጣ እንጠባበቅ የነበረውን ወስዶ ከእርሱ ጋር በሰማያዊ ስፍራ አስቀመጠን። አሸነፍን ከኢየሱስ ጋር፣ ገባን ከኢየሱስ ጋር፣ በሰማይ ተቀመጥን ከኢየሱስ ጋር፣ ተነሳን ከኢየሱስ ጋር፣ ሕይወቱን ተካፈልን ከኢየሱስ ጋር። ትንሽ ጸልዮ መውጣት በጣም ጥሩ ነው። ዛሬ ትንሽ ምላሽ ሰጥቶ መውጣት እኔ በጣም እንድናጠብቅ ነው የምጸልየው ዛሬ። በጣም እንዴ ከዚህ በላይ ምን አለ? ከዚህ በላይ ምን አለ? I want to pray እግዚአብሔር የተጋጋለ ህዝብ እንዲያደርገን፣ በመዳኑ የሚገረም ህዝብ እንዲያደርገን፣ የተሰራለትን የሚያውቅ እስራኤል የተሰራለትን ስለማያውቅ በማጉረምረም ይኖር ነበር ብዙ ጊዜ። የተሰራለትን አያውቅም። የተሰራለትን ይረሳል። የኪዳን ህዝብ መሆኑን ይረሳል። እግዚአብሔር ባህር ከፍሎ እንዳሻገረው ይረሳል። ከሌላው ህዝብ ሁሉ የተለየ ህዝብ መሆኑን ይረሳል። ያጉረመርማል። ለመና ያጉረመርማል። ለውሃ ያጉረመርማል። መረረኝ ውሃ ብሎ ያጉረመርማል። ወንድሞቼ ናቶቼ የተደረገለትን አያውቅም።
በጣም በብዙ ኮምፕሌን የምንኖረው ወገኖቼ የተደረገልን ስለማናቅ ነው። ዓለም አልነገረንም ይሄን ዜና። ዛሬ ዓለም አልነገራችሁም ይሄን ዜና። በዓለም ላይ ተደረገ ብሎ አልነገራ። የተደረገ መልካም ዜና ልንገራችሁ። ከክርስቶስ ኢየሱስ ጋር አስቀመጠን በሰማያዊ ስፍራ። የኢየሱስን ሕይወት ሰጠን፣ ከሞት አስነሳን። አስደናቂ ነው፣ አስደናቂ ነው፣ አስደናቂ ነው። ሰማያውያን አረገን። ኢየሱስ እንዳለው በዚህ ተገረሙ፣ በዚህ ተደነቁ፣ ስማችሁ በሰማይ መዝገብ ስለተጻፈ በዚህ ተገረሙ። ለመጸለይ ነው የምፈልገው። we have to respond ነው ወገኖቼ። ምናልባት ዛሬ ጋብዛችኋለሁ። አዳዲስ ሰዎች ካላችሁ እንግዶች ሰማው ወይ ተጋብዛችሁ ይሆናል ወይ በድንገት መታችሁ ይሆናል። እኔ ያለ ምንም ሀፍረት ነው ጌታን ተቀበሉ እምላችሁ። ይሄን ጌታ ተቀበሉ፣ ከሞት ውጡ፣ ወደ ህይወት ተሻገሩ። እግዚአብሔር በክርስቶስ ያደረገውን ሥራ ኑና በእምነት ተቀበሉ፣ ኑና በመንፈስ ቅዱስ ተቀበሉ። እና ካላችሁ ኤኒ ታይም እጆቻችሁን ልታሳዩ ትችላላችሁ። አይ ዋንት ቱ ፕሬይ ከእናንተ ጋር እኔ አዲስ ነኝ፣ ይሄንን የክርስቶስን ሥራ በህይወቴ መቀበል እፈልጋለሁ ካላችሁ እጆቻችሁን ከፍ አድርጉ እንዳያችሁ። በማንኛውም ጊዜ እዚህ አካባቢ ከመጣችሁ አብረን እንጸልያለን ይሄንን ህይወት እንድትቀበሉ። ሜቢ ካላችሁ ሜቢ ካላ ምንም እንዳትፈሩ፣ ምንም እንዳታፍሩ። የሚያሳፍር ነገር የለውም ወንጌል። ህይወት ካልተቀበላችሁ ህይወት ተቀበሉ። ከነበሽታችሁ አትኑሩ። የቁጣ ልጆች ሆናችሁ አትኑሩ። እና ኤኒ ታይም እዚህ መምጣት ትችላላችሁ ስንዘምር ስንጸልይ። ክርስቲያኖች ወንድሞቼ እህቶቼ እንደው ስለ እግዚአብሔር አክረራችሁ ኑሩ ፕሊስ። እግዚአብሔር ያደረገው በጣም ትልቅ ነገር ስለሆነ እንደ ቀላል ነገር አትዩ ወገኖቼ። ድርጅት እንደቀየረ ሰው አትመላለሱ። ከዚህ ምድር ማዶ ነው የወሰደን። ከዚህ ምድር ማዶ ሌላ አርጎናል፣ ሌላ አርጎናል። ለዚህ ነው ክርስቲያን የማይናቀው። አንድ ታላቅ ፈላስፋ ክርስቲያን ፈላስፋ እንደተናገረው እንዳትንቀው አንድን ክርስቲያን ይላል። መናቅ አይገባም ይላልና አንድ ቀን በክብር ስታየው ወድቄ ልስገድልህ ሆይ አንተ ነህ እንዲህ አምላክ እስከምትል ድረስ የከበረ ነው ይላል። የከበርን አርጎናል። አማልክት አይደለንም ግን የከበርን አርጎናል። እግዚአብሔር አስደናቂ አርጎናል። አስደናቂ ስዕል ስለዋል እግዚአብሔር። ክብር ለሰዓሊው እያልን እንድንኖር አስደናቂ ስዕል፣ አስደናቂ ነገር በህይወቴ አርጓል። ሙት የነበርኩትን አስነስቶ ከክርስቶስ ጋር ህይወት ሰጥቶ በሰማያዊ ስፍራ አስቀምጦኛል። ሪስፖንድ ማድረግ ትፈልጋላችሁ? ጀስት ትንሽ ደቂቃ 2-3 ደቂቃ መቆም ትችላላችሁ ከፈለጋችሁ። በነገራችን ላይ ጀስት እግዚአብሔር አምላኬ ታንክ ከአርብ የምንመላለሰው በዚህ ለመደነቅ ነው። ታትስ ከዚህ በላይ አስደናቂ ነገር ስለሌለ እኔ እንደዚህ አይነት ትምህርቶችን እንደዛ ነው የማያቸው። ዓለም አስደናቂ እያለች የምታወራቸውን ነገሮች እንድንንቅ የሚያደርግ ነው። አለ ሌላ አስገራሚ ነገር እግዚአብሔር ያደረገው አለ። ሌላ አስደናቂ ነገር እግዚአብሔር ያደረገው ሌላ ስዕል አለ። አስገራሚ ስዕል እግዚአብሔር ያደረገው በእኔ ህይወት የሰራውና እንዲያው በልባችን ሙቀት ወንድሞች እናቶች፣ በልባችን ሙቀት ነው ለእግዚአብሔር መኖር ያለብን። በልባችን ሙቀት ቢገባን በልባችን ሙቀት። ከኢትዮጵያ ሴት ብሔራዊ ቡድን እህቶቻችን ጋር ተያይዞ ብዙ ሰዎች ነው ቪዲዮውን ሼር ያደረጉኝ። እስቲ አንዳንዱ ትእዛዝም አለው ወንድ ኮንክ እዚህ ላይ አትናገሩ ምናምን ይሉታል። በመጀመሪያ ደረጃ በዚህ ችግር ውስጥ የወደቁ እህቶች ካሉ በሙሉ እነሱ ናቸው ብዬ አላምንም። እኔ እንደዛም አይነት ጋጠወጥና ህሊና የጣልኩ ሰው አይደለሁም። እንደውሽ እንዳጋጣሚ ይኑሩ እነዛ ያሉት እህቶች የመጀመሪያ ተጎጂ መጀመሪያ እነሱ ናቸው። የተጎዳን ሰው ደግሞ ከችግሩ ለማውጣት አሁን በደቦ የምናደርገው ስድብና ማሳቀቅ፣ ዘለፋ፣ ማስፈራራት በዛ መፍትሄ ይመጣል ብዬ አላምንም። የችግሩ ሰለባ እነሱ ናቸው። ከዛ ችግር ለማውጣት ደግሞ እኛ እየሄድንበት ያለበት መንገድ ጤነኛ አይደለም። ከነሱ ችግር የከፋው የኛ ይሄ ሁሉ ህዝብ ያዘው፣ ስቀለው፣ ግደለው፣ ፍለጠው፣ ቁረጠው ምናምን ማለት ለቤተሰቦቻችሁ አታስቡ፣ ለልጆቹ ህይወት አታስቡ ማለት አናውንስ እኮ ነው እንደውም ያደረጋችሁት እናንተ የበለጠ ነው ነገሩን ያጋጋላችሁት። እና ይሄ አብዛኛው ይሄ የሃይማኖት ልብ እንግዲህ ኢትዮጵያ አብዛኛው የሃይማኖት ልብ ጨካኝ ነው፣ አይራራም ለሰው፣ የዋህነት የለውም፣ ትህትና የለውም። ስቀል፣ ግደል፣ ይቆረጥ፣ ይፈለጥ፣ ይውጡልን ምናምን ብቻ ነው የሚያውቀው። አያውቅም እንደዛ አይነት ትህትና ቋንቋ አያውቅም። ለምን የገባበት ፕሮግራም የተጫነበት ነገር በሙሉ ከራሱ ከእውነተኛው ማንነቱ አውጥቶ በውጭ እነዚህ ከእህቶቻችን በከፋ ችግር ውስጥ ያለው እኮ ሃይማኖተኛ ነው ብዬ ነው የማምነው። የሰው ሁሉ ችግር ዓለም ላይ ያለው ችግር በሙሉ በሃይማኖት መገፋት የመጣ ጣጣ ነው። እና እኔም እናንተ ጋር አብሬ እጅ እንዳነሳባቸው ነው
እናንተ ጋር አብሬ እንድጨክንባቸው ነው። ስለዚህ እግረ መንገዴን ከገባሁ አይቀር በእንደዚህ አይነት ችግር ውስጥ የወደቃችሁ ወንድምም እህትም ካላችሁ እህቶች ቆዳ ለቆዳ መላፋት ምንም እኮ ዘር ያመጣል። ትርፉ ድካም ነው፣ ስቃይ ነው፣ ኩነኔ ነው። ወንድ ለወንድ እኮ ዘር ያመጣም እኮ አይቀጥልም እኮ። እግዚአብሔር ይህንን መቀመጫ ለቆሻሻ ማውጫ ነው የሰራው። ሌላ ዓላማ የለውም። ይሄ ከተፈጥሮ ስርዓት ህግ ውጭ የሆነ ነገር ከአእምሮ ችግር የሚመነጭ ነገር እንጂ ከጭንቀት ከፍርሃት የሚመጣ የስነ ልቦና ቀውስ እንጂ ዘር እኮ አይቀጥልም። እንዲህ ሁለት አንድ አይነት ቆዳ መላፋት እኮ ድካም ነው፣ መመላለጥ ነው የሚያመጣው። ምንም እኮ ጥቅም አያመጣም። እንደገና ሴክስ ደሞስ መርኪያ ነው ወይ? ዘር ማስቀጠያ እኮ ነው። በሴክስ አይረካምም አይደሰትም። እግዚአብሔር አምላክ አባት ወንድና ሴት የፈጠረው ዘር ለማባዛት ነው። የእግዚአብሔር ማሽን ማለት ነው ወንድና ሴት ማለት። ስለዚህ ወንድ ከሴት ጋር ሲተኛ ዘር ይቀጥላል፣ የኛው አይነት ማንነት ይሄዳል። ሴት ለሴት ወንድ ለወንድ ግን እኮ ምንም እኮ ጥቅም የለውም። ሰው እንዴት በካካ መውጫ ይገባል? ስለዚህ እንደው ረጋ ብላችሁ አንኮንናችሁም አንጠላችሁም ከዚህ ችግር ልትወጡበት የምትችሉበትን መንገድ ከሚቀርባችሁ ሰዎች ጋር ውይይት ማድረግ እኮ ነው። ይሄ ጸሎትን ጸበልን ምናምን አይደለም የሚያስፈልገው። ከአእምሮ ጋር የተያያዘ ችግር ስለሆነ ሐኪም ነው ማግኘት ያለባችሁ። የአእምሮ ሐኪም ነው ማግኘት ያለባችሁ። የስነ ልቦና ሐኪም ነው ማግኘት ያለባችሁ። ስለዚህ አሁን ደግሞ አገሪቱ ላይ ብዙ እንደዚህ አይነት በሙያ ባለሙያዎች ስላሉ ከነሱ ሰዎች ጋር ኮንታክት ማድረግ ነው እንጂ የጸበልም ጸሎትም የሰይጣንም የእግዚአብሔርም ችግር አይደለም፣ የአእምሮ ህመም ችግር ነው። እኛ ጴንጤዎች የምንጠብቀውን ነገር ነው ካንቺ ያገኘነው። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ህግም የተወገዘ የተከለከለ ነገር ነው። በደንብ ኮፒ ሊንክ ይደረግልኝ። ታውቃላችሁ የዛሬ 2 ዓመት ይሄ ነገር ተነስቶ የብዙዎቻችን አካውንት እንደተዘጋ ጫን ብላችሁ ይህን ስክሪን ያዙትና ይሄንን ሴንድ ከዛም ይሄን የፕላስ ምልክት በጌት የሆናችሁ ሁላችሁም ለምንድነው ማትተባበሩ? አጥፉት፣ በቃ ፎሎ አድርጉ። ካንቺ የምንጠብቀውን ያገኘነው። አላሳፈርሽንም፣ አልባሌም ቦታ አልተገኘሽም። ከጌታ አልፎ እኛ ጴንጤዎችን በጣም አኮራሽን። ሎዛ አበራ ከሙሉ የእግር ኳሱ ቲም ጥርጣሬ ውስጥ እንኳን ያልገባችው የኛ እህት የሆነችው ሎዛ አበራ ነች። እቺን እህታችንን ዓለም በአንድ ነገር ያውቃታል። እሱም ምንድነው? ክብሯ የሆነውን የእግዚአብሔርን ቃል ተሸክማ በየሀገሩ መሄድ ነው። እስኪ ኮመንት ላይ እንወድሻለን በሏት ሎዛ አበራ። እኛ ጴንጤዎች ባንቺ በጣም የኮራን። ምን ያህል ጌታ ደግሞ እንደሚኮራብኝ ሳስበው ውስጤ በግርምት ይሞላል። እዚህ ምድር ላይ ያለውን የትኛውንም ዓለማዊ ምኞት ሊያስክደን የሚችለው ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በቅድስና ማስደሰት ከፈለግን ደግሞ በጌታ ነው መሆን ያለብን። በዚህ ሰዓት ያከበረሽን ጌታ አከበርሽው፣ እኛም ጴንጤዎች ደግሞ አኮራሽ። ተባረኪ። በጣም እንወድሻለን።